አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወግዲ ከተማ የሚሄድ አንድ ወንድማችን ነው ያዘዘኝ ማለት ነው። ማሻአላህ ተባረከ ረህማን። ወንዶችም ለቤታቸው አስበው ቃ ሲያዙ የምር ደስ ነው የሚለው እና እያንዳንዷን እቃ በዝርዝር አስጥፎኝ የገዛሁለት ማለት ነው ዛሬ እና 326785 ብር ነው የፈጀው እቃው። ፍሪጅም አለ ሁለት እዚህ ጋር ማጠቢያ ማሽንም አለ እንደምታዩት ማለት ነው። ማሻአላህ ተባረከ ረህማን የሆነ እጥር ምጥን ብሎ ኳሊቲ ቃዚ ቲቪም አለ። በነገራችን ላይ አሁን ለታ ቲቪ ተወዷል ብያችሁ እንትን ቴሌቪዥኑ 36000 ብር ነው ብያችሁ ነበር። ሂሳብ ተሳስተው እነሱም አሳስተውኝ ዛሬ 1900 ብር ተቀብያቸዋለሁ ማለት ነው። ከቴሌቪዥኑ 1500 ብር እና ከሙሉ እቃው ደግሞ 400 ብር አጠቃላይ 1900 ብር ተቀብዬ ለልጆቹም ነግራቸዋለሁ ለባለቃዎቹ ማለት ነው። እና አዲስ አበባ የወጣው ሂሳብ የተሳሳተ ሆኖ ነበረ። አሁን ላይ 34500 ብር ነው ቴሌቪዥኑ። ስለዚህ እኔ የልጆቹን ሀቅ ተቀብያለሁኝ አካውንት ሲልኩልኝ ልክላቸዋለሁ ለማለት ያክል ነው። እና ሀባይቢ እቃዎቹን እያንዳንዳቸውን ዋጋቸውንም ማሳውቃችሁ ይሆናል። አብራችሁኝ ሁኑ። ላይክ ሼር ሰብስክራይብ አይረሳ። እንደምታዩት የዲም ላይ ተረከቦት ባለ 5 ጋቻ ወይም ባለ 5 ቋሚ 3700 ብር እና ቆንጅዬ ኳሊቲ ሲኒ አንድ ደርዘን 3200 ብር ገዝቼላታለሁ ማለት ነው። እዚጋ ግማሽ ደርዘኑ አለ ረከቦቱ ላይ ያረኩት ግማሽ ደርዘን አጠቃላይ አንድ ደርዘን ይሆናል ማለት ነው። እነዚህ የራሱ አክሰሰሪዎች ናቸው። ደግሞ ሌላ ክብ ረከቦት አለች ቆንጅዬ ረከቦት 2200 ብር ነው እቺ ነው የገዛኋት። እንዲሁም ሲኒ የጥበብ ሲኒ አንድ ደርዘን ጋር ይሄ ጥበብ ሲኒው 1400 ብር ነው። የሷ አክሰሰሪ ደግሞ የረከቦቷ ፌርሜሎ ጀበና ማስቀመጫ ሰርቪስ አላት። እንደዚህ ሁና 2200 ብር ናት ማለት ነው። ረከቦቷ በጣም ነው የምታምረው። ክብ ምንም እንትን የላትም ክብ ናት እንደዚህ ማለት ነው። እዚህ ጋር አንድ ደርዘን የሾርባ ማግ 2300 ብር ነው ይሄን የገዛሁት። ቆንጅዬ የሾርባ ማግ 2300 ብር አያችሁት። እንዲሁም ደግሞ የሾርባ ሰሃን አንድ ደርዘን አንድ ፍሬ በ95 ብር ሂሳብ። እንዲሁም እዚህ ጋር የፈንዲሻ ሰሃኖች አሉ 900 ብር 450 ከዛ ትሪ ነው የማይካ ትሪ 1200 ብር 3 ፒስ ነው በጣም ቆንጆ የሚያምር ነው። ሌላው እዚህ ጋር የፈንዲሻ ሰሃን አለ ይሄ ማይካ ሰርቪስ 700 ብር። የፈንዲሻ ሰሃን ማነው የቁርጥ ሰሃንና የቆሎ ሰሃን አንድ አይነት ነው የገዛሁት እንደዚህ ማለት ነው። ግን እነዚህም ሁሉም ቡኒ ስላላቸው ያው ይቀራረባል ግን አንድ አይነት እንደሆነ ፈልጌ አጥቼ ነው ሐቂቀተን ማለት ነው። የቆሎ ሰሃን 6 ፍሬ 300 ብር የቁርጥ ሰሃን ደግሞ 18 ፍሬ ነው የገዛሁት በ140 ብር ሂሳብ ማለት ነው። ፓርቲሽን 1400 ብር አንድ ደርዘን ተግማሽ ነው የቁርጥ ሰሃኑ ማለት ነው። ይሄ አንድ ደርዘን ነው እዛ ጋር ግማሽ አለ አንድ ደርዘን ተኩል ማለት ነው 18 ፍሬ። ደግሞ መክተፊያ 3 ፒስ መክተፊያ 750 ብር ነው 3 ፒስ። እዚህ ጋር ትሪዎች አሉ ትሪ ይሄኛው 900 ብር ነው 55 ቁጥሩ ማለት ነው። ይሄኛው 50 ቁጥር ነው 50 ቁጥሩ ደግሞ 600 ብር። ይሄኛው ደግሞ 45 ቁጥር ነው ስቲከር አልተለጠፈበትም ሆኖ ነው ይሄኛው 450 ብር ማለት ነው። 9 ፒስ 2800 ብር። ማዕደን ሙሉ ሴሪ 5500 ብር። የውሃ ብርጭቆ በአጭሩ 550 ብር ግማሽ ደርዘን 625 ብር ደግሞ 5 ማዕዘን ግማሽ ደርዘን። የሻይ በራድ 2 ሊትር የግዛዟ ደግሞ ጆክ ምንድነው በራድ የጠርሙሱ በራድ 1 ሊትር ከ2 ነው ምናምን ሚሊ ነው የሚለው እዚህ ጋር እንደምታዩት ማለት ነው። ይሄንን 1800 ብር። እዚህ ጋር የሽንኩርት መፍጫ 4 ሊትር አለ ወይም ለስጋም ለሁሉም የሚሆን ማለት ነው። 4 ሊትሩ 3200 ብር ነው ዋጋው 3200 ብር። እንደምታዩት ሁሉንም ነገር መፍጨት ይችላል ማለት ነው። ስጋ ግን ያው ስለሚግል
ያቀዘቀዛችሁ ነው የምትፈጩት ይሞቃል ይጠፋል በራሱ ጊዜ ከዛ ራሱ ደግሞ እንደገና ይበራላችኋል ማለት ነው ያኔ እዚህ ጋር 772 ቆንጅዬ ከለር ያላት 772 የወጥ ሳህን ነው 2500 ብር ውሃ ተጨምሮበት የሚሰራው 7 ስታር ቆንጆ ነው ይሄም 3000 ብር እና ደግሞ የአክለሪክ ጆክ ከነ ኩባያዎቹ ይሄን ዲዛይን ነው 2800 ብር ነው ይሄን የገዛሁት ማለት ነው ደርዘን 950 ብር እንደውም ፔርሙስ አንድ ወርቃማና አንድ ጥቁር ነው ያዘዘኝ ሁለት ፔርሙስ 4400 ብር አንዱ 2200 ብር ነው ማለት ነው ይሄ ወርቃማ ነው ጥቁር ቆንጆ ፔርሙሶች ሁለት ፔርሙስ 4400 ብር እዚህ ማሞቂያ 2000 ብር እና ደግሞ 200 ግራም የቡና መፍጫ ነው የቅመም የሁሉም መፍጫ የሚሆን 200 ግራሙ ይሄንን የሚመስል ቆንጆ የቡና መፍጫ ዋጋው 4500 ብር ነው ማለት ነው አብያ ትልቁን 450 ትንሹን ደግሞ 350 አጠቃላይ 800 ብር ሁለት የቁርጥ ማቅረቢያ እና ደግሞ የልብስ ባስኬት 420 ብር የቃ ማንጠፍጠፊያ 220 ብር እንዲሁም ደግሞ ለቃ ማጠቢያ የሚሆን መዘፍዘፊያ ይሄ የቃ ማጠቢያ ሁለት አንድ በቡኒና አንድ በሰማያዊ ሁለት ነው 320 ብር እንዲሁም ለዳቦ ማብኪያ የሚሆን 350 ብር ሮቶ ቃው መረተቢያ 350 ሊትር 3000 ብር ነው የገዛሁት እዚህ ጋር ደግሞ የወይባ መሞቂያ ወንበርና ሌዘር ነው ወንበሩ 3500 ብር ነው ሌዘሩ 3100 ብር ኮፍያም እጅግ የሚያለው ማለት ነው እንደምታዩዋቸው ቆንጆ የሆኑ ፈር ምንጣፍ እቺ ቡኒ ጠቆር ያለች ቡኒ ብቻ ናት ቅልቅልላትም እቺኛዋ ደግሞ ወይነ ጠጅ በነጣ ያለ ነገር ቅልቅላላት እነዚህን ሁለቱን 3200 ብር ፈር ምንጣፍ ማለት ነው እንደተጠቀለሉ ቢሆኑ ሳይቆሽሹ ምን ሳይሉ ለእናንተ ይጠብቋቸዋል ማለት ነው እና እንደታሸገ የተውኩት ለዛ ነው ታዩት ካርቶኑ የማጠቢያ ማሽን ካርቶን 16 ኪሎ ቶታሉ ማለት ነው ይሄንን 51000 ብር ነው የገዛሁት ይሄን እንደምታዩት ጥቁር በጣም የሚያምር ከላይ ያለው ጥቁር ይሄኛው ጥቁር ሲልቨር ነው በጣም ያምራል ማሻአላ ማጅስቲክ ብረት ድስት ከ2 እስከ 6 የሆነ 15500 ብር ቆንጆ ብረት ድስት ገዝቼለታለሁ ማለት ነው ሌላው እንግዲህ እዚህ ጋር ትላልቅ እቃዎችም አሉ እዚህ ጋር እንደምታዩት ቲቪ 43 ኢንች 14 አንድሮይድ የሆነ ኦርቢት ብራንድ ስማርት ነው ይሄንን 34500 ብር ገዝቼለታለሁ ማለት ነው እና ደግሞ ሙሉ ቃውን 7100 ብር ዲሹ በትልቁ እቃዎቹ ሪሲቨር በጎልድ ስታር ነው እነዚህ የራሱ እቃዎች ናቸው ማለት ነው ዲሽ ከነ ሙሉ ቃው ማለት እንደዚህ ሆኖ ነው 7100 ብር ከዛ ታች ስቶቭ አለ ታች ስቶቭ ደግሞ 8500 ብር ነው ይሄን የገዛሁት ያው እንግዲህ እቃ ስለሞላብኝ ወደዚሁ ያቻቻልኩኝ ነው ማለት ነው እቃ ካልወጣ እኔ በጣም ነው የምቸገረው እንደነገርኳችሁ እዚህ ጋር 275 ሞዴል የሆነ ፍሪጅ አለ አያችሁት እዚህ ጋር 205 ነው ሞዴሉ ማለት ነው ፋን ሲስተም የለውም ኦርቢት ነው ያው ይሄ በቂያችን ነው ከዚህ የተጠቃ አንፈልግም ብሎኛል 315 ነበር የፈለገው ግን 315 አልተገኘም ማለት ነው እና ይሄንን ፍሪጅ የገዛሁት 42500 ብር ነው ማነው 42000 ብር ነው አሁን ይሄ ኩለር አለው ማቆያ ለ24 ሰዓት ሴቭ ማድረጊያ ማለት ነው እና ቆንጆ ፍሪጅ እጥር ምጥን ያለ ውስጡን እስቲ ተገበይ ለሳያችሁ ታዩት ውስጡ ይሄ ነው ያው ትልቅ የሚባል አይደለም ግን በቂ ነው ፋን የለውም በረዶ ይጋግራል ይሄ ማለት ነው ግን ይሄንን አስረድቼው ይሁን ችግር የለውም ይበቃኛል ብሎ ነው ሁለት ነው አንዱ ለሌላ ሰው አንዱ ለራሱ ማለት ነው እና ይሄ የዛ ካርቶን ይሄ እዚህ ጋር እንደምታዩት የዚህኛው ካርቶን ደግሞ ይሄ ነው 84000 ብር ሁለቱን የገዛው 84000 ብር ነው ማለት ነው ከዛ እንግዲህ እዚህ ጋር ሞሰብ አለ ሞሰብ በጣም ተወዷል 2900 ብር በግድኛ ነው የገዛሁት ልቅም ብሎ የተሰራ ቆንጆ ሞሰብ ናት ግን እዚህ ጋር 3 ፒስ መጥበሻ 4400 ብር እነዚህ 4400 ብር
ማለት ነው። ከዛ ማማሰያ 150 ጭልፋዎች 2 ይወጥና አንድ አልጫ ነው የገዛሁት 750 ብር። መከትከቻ 1500 ብር መከትከቻ። ይሄ የስጋ ቢላዋ 550 ብር። የሽንኩርት ቢላዋ ሀገረኛ 250 ብር። እንዲሁም ደግሞ የሾርባ ማንኪያ 320 ብር አንድ ደርዘን። ሹካ 320 ብር አንድ ደርዘን። የሻይ ማንኪያ 100 ብር አንድ ደርዘን። እዚህ ጋር 48 ቁጥር ብረት ድስት 16000 ብር። ይሄንን 48 ቁጥር ማለት ነው 16000 ብር ክዳን መያዣ ሰርቼለታለሁ። ለሁለቱ 400 ብር ከፍዬ ጭልፋ ደግሞ መካከለኛ ነው ያለኝ ይሄ 400 ብር። እዚህ ጋር 52 ቁጥር ብረት ድስት አለ 23000 ብር ነው የተገዛው። ሁለቱም በወፍራሙ ማለት ነው። ቆንጆ ቆንጆ ብረት ድስቶች ቆንጆ ቆንጆ እቃዎች ነው እንግዲህ እንደምታዩት። ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑ።